ኩሃ ነው ያለችው። ያቺ የሆነች ቲክታከር ሰሞኑን እንትን አለችና ካፊ አልወጣልኝ አለ ማለት ነው። እና እንግዲህ ሀይሚና ቡርኬ እናንተ የተዋደዳችሁ የተፈቀራችሁ ሰዎች ናችሁና ከእናንተም መሀል ላይ ገብቶ ሀሰን ይቅርታ ይበለን። ይቅርታ አላችሁ አላላችሁ ምን አገባችሁ እናንተ? ምን አጠራራችሁ ነው? የእሱን ይቅርታ ለእናንተ ምንድን ነው የሚያደርግላችሁ? ለእናንተ ምንድን ነው የሚሰራላችሁ? ሀሰን ለእናንተ ጥሩ ነገር እንዳልሰራላችሁ በደንብ አድርጋችሁ ታውቃላችሁ አይደል? ስለዚህ አሁን ጠርተህ ቡርኬ እንደዚህ ቢሆን እንደዛ ቢሆን፣ ሀሰን ደግሞ ግግም ይቅር ጥንቅር ብሎ ይቅር። የሀሰን ጓደኝነት ቀረ አልቀረ የሚመጣ ነገር የለም፣ እውነት ለመናገር ማለት ነው። ገባችሁ አይደለ? ስለዚህ ሀሰን ሀይሚን ቢሆን የሆነ ነገር ሲፈጠር ለሀሰን አይደለም መናገር ያለብሽ። ከእንግዲህ በኋላ ለቡርኬ ያለውን ነገር ቡርኬ እንደዚህ ነገሮች ሊፈጠሩ ነው፣ እንደዚህ ነገሮች ሊሆኑ ነው፣ እነዚህ ነገሮች እንዴት ነው ማስተካከል ያለብን፣ እንዴት ነው መፍታት ያለብን ምናምን ብለሽ ብትደበደብ ቢከፋሽም እንባሽን እየጠረግሽ ቢሆንም ከቡርኬ ጋር ነው ማድር ያለብሽ፣ ከቡርኬ ጋር ነው መሆን ያለብሽ እንጂ ከዚህ ቤት አላድርም እዚህ ቤት አልሆንም ምናምን ብለሽ ወተሽ የምትሄጂው ነገር ምናምን በጣም ነው የሚያስጠላ፣ እውነት ለመናገር ማለት ነው። ሀሰን ሌላው ቀርቶ ቡርኬን በባለፈው ሻንጣ ጠቅልለህ ምናምን እና ውጣ ምናምን ያልክበት በዛ ቪዲዮ ብቻ ራሱ ይቅርታ በደንብ አድርገን መጠየቅ ግዴታ ነው ያለብህ ብዬ ነው የማስበው፣ እንደኔ ማለት ነው። ገባችሁ? ልክ አይደለም የሰራው። በቃ የሆነ ምን ብዬ ልንገራችሁ፣ እንዲህ የሚደረግ ነገር አይደለም ያደረገውና በጣም የሚያስጠላ ነገር ነው። ስለዚህ ሀሰን በስነ ስርዓት ይቅርታ ጠይቀው። ከምር ቡርኬን ይቅርታ መጠየቅ ያለብህ አንተ ነህ እንጂ ቡርኬ ምንም እንትን ማለት የለበት። ማንም ይቅርታ አልጠይቅም እሱም ይቅርታውን እንትን አይበለኝ የምትለው ነገር ስቶፕ። እሺ ስቶፕ። ከጨረቃ ፋሚሊዎች ከእንግዲህ በኋላ ከህይወታቸው ገብታችሁ በዚህ ገብቶ እንደዚህ አድርገ ነው እንደዚህ እንትን እንላለን ምናምን የምትሉ ሰዎች ካላችሁ ልክ እንደ አብርሽ እና እንደ ሄርሜላ ትናንት የሩታ ደጋፊዎች እንዳደረጉት ሁሉ የ4 ቻናል ላይቭ ነው ኦፍ ያስደረጉ ማለት ነውና እንደዛ ነገሮች ከመከሰቱ በፊት ተጠንቀቁ። እግዚአብሔር ነው የምላችሁና በሀይሚና በቡርኬ መሀል እንገባለን፣ እኛ ጓደኛ እንሆናለን፣ እኛ ሰላማዊ ህይወት እንሰጣቸዋለን፣ እኛ የሆነ ነገር እናደርጋለን ምናምን ብላችሁ የምታስቡ ሰዎች ካላችሁ በቃ በርቀት ገባችሁ፣ በርቀት በቃ ሀይ ወይም ሄላው እንዴት ነሽ ምናምን። እዛ ውጭ ምንም ገብታችሁ የምትሰሩት ነገር የምታደርጉት ነገር ከልክ ያለፈ ነገር የሚያስጠላ ነገር እስከሆነ ድረስ እንዳናያችሁ። ማንንም ማየት አንፈልግም፣ ማንንም ማለት ነው። በርቀቱ ነው ሁላችሁም ማለት ነውና ቡርኬም ሀይሚም ሁለታችሁ ብቻ ኑልን፣ ሌላ ሰው አንፈልግም። እናንተ ጋር መጣ ጀማ ተጀመረ አልተጀመረ ምንም የሚያደርገው ነገር የለም። ስለዚህ መጠንቀቅ አለባችሁ ብዬ ነው የማስበው፣ እንደኔ ማለት ነው። ከምሬ ነው የምነግራችሁ። ይሄ ነገር ቀልድ አይደለም። በህይወታችሁ ላይ አትጫወቱ። ህይወታችሁ ነው፣ ትዳራችሁ ነው። ነገ ልጅ እንትን ትላላችሁ። ሁሌ በመሀላችሁ ሶስተኛ ወገን እያስገባችሁ እንደዚህ ሆኖ በዚህ ገብቶ እንደዚህ ቢደረግ ምናምን የሚባል ነገሮች የለም። ከዛሬ ጀምሮ እና ቤተሰብ እረፉ። ከምሬ ነው የምነግራችሁ። ሀሰን ቢሆን ከእንግዲህ በኋላ ይቅርታ አልከው ይቅርታ ማለት አለብህ፣ ይቅርታ መጠየቅ ነው ያለብህ። ከዛ ውጭ እንደዚህ ሆኖ በዚህ ገብቶ እንደዚህ አድርጎ ምናምን የሚባሉ ነገሮች በቃ ማቆም አለብህ ብዬ ነው የማስበው፣ እንደኔ ማለት ነው። ገባህ አይደለም? ምንም አይነት ነገር እንደዚህ ሊሆን ይችላል፣ እንደዚህ ቢደረግ እንደዚህ ሆኖ ምናምን የሚባሉ ነገሮች የለም። በቃ ኦፍ ነው መሆን ያለበት ማለት ነው። ከምሬ ነው የምነግራችሁ እና ተጠንቀቁ። ስቶፕ እግዚአብሔርን ስቶፕ አቁሙ። ቀልድ አይደለም። መቤቴን ነው የምላችሁና የምናደርጋቸውን ነገሮች አንዳንዴ በደንብ አድርገን አንደርስታንድ ማድረግ አለብን ብዬ ነው የማስበው። እንደዛ ነው ኤኒዌይስ ማለት ነውና ለማንኛውም እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ ቤተሰቦቼ። ባይ